ይሄን ቪዲዮ ስንቶቻችሁ ታስታውሱታላችሁ? እስቲ በደንብ አይተነው እንምጣ። አሁን ባለው የፋይናንስ ስርዓት ፊንቴክ በስፋት ተስፋፍቷል። ክሪፕቶከረንሲ ተስፋፍቷል። ከዚህ ቀደም እንደነበረው አይነት በኤቲኤም ብቻ መስራት ስለማይቀጥል ኢትዮጵያ በሯን ለዓለም ስለምትከፍት በዚያው ልክ ራሳችሁን በማዘጋጀት ይሄ ቪዲዮ የተቀረጸው የንግድ ባንክ እንግዲህ በምስራቅ አፍሪካ ትልቁን ህንጻ ሲያስመርቅ ተገኝተው ንግግር ያደረጉበት ነው ማለት ነው። እዛ ነገር ላይ ምንድነው የተባለው? ክሪፕቶከረንሲን ባንኮች አዳፕሽን ስለሚመጣ በደንብ መሳተፍ አለባቸው የሚል ህግ ነውና ይሄን ነገር ሳይ ምን አስታወስኩኝ? አዲስ የወጣውን ህግንም አንድ ላይ ስናያቸው ተቃራኒ ናቸው አይደለ? እዚህ ጋር ክሪፕቶከረንሲን አዳፕሽን መኖር አለበት እየተባለ ነው። እዚህ ጋር ደግሞ ሙሉ ለሙሉ ባና የተደረገ የሚባለውና ምን አሰብኩኝ ወይም የራሴ ፐርሰናል ሐሳቤ ነው ማለት ነው። ይሄ ህግ የወጣው ብሔራዊ ባንክ እያወጣ ያለው የፒ2ፒ ሬጉሌሽን እንጂ የክሪፕቶከረንሲ ሬጉሌሽን አይደለም። እንደምታወቀው የክሪፕቶከረንሲ ሬጉሌሽን ገና እየወጣ ነው ማለት ነው። ከዚህ በፊት የወጣ ህግ ሳይሆን ፐብሊክ ኖቲስ ነው ማለት ነው፣ ልክ እንደስሙ የሚያስረዳው። ስለዚህ ይሄን ነገር ስፔሻሊ ፒ2ፒ ላይ ትኩረት ያደረገና እሱ ነገር ላይ ለመቀነስ የተደረገ ነው ብዬ አስባለሁ። እስቲ እናንተ ምን ትላላችሁ? ከታች ኮሜንት ላይ ሳውቁኝ። በቀጣይ ደግሞ ይሄ ህግ ቢተገበር ምን ወርስ ኬስ ሲናሪዮ ያለው መጥቶ ኬዝ ሲናሪዮ የሚለውን ደግሞ በሁለት ሳይድ አይተነው እንሄዳለን ማለት ነው። ከታች ኮሜንት ላይ ሳውቁኝ። መቻችሁ